ፍቅር ዞር ተኛ ቻለ ተኛ አደጋ እንደዚህ የምታደርግ ምንም አላደረገኝ ከቻልሽ ዞር በይልኝ ዴቭ እኔ እኮ ያንተ ፍቅር ያስፈልገኛል ለምንድን ነው ፍቅርን ለማይገባው ሰው የምትሰጠው እኔ እኮ ያንተ ፍቅር እያልኩ እየተንከራተትኩ ነው እንደምወድህ እኮ መረዳት አለብህ ፍቅር እወድሃለሁ ፍቅር አትበይ ምትወጪኝ ከሆነ በተግባር አሳይኝ እሺ እንደሚመስለኝ ታውቂያለሽ ያንቺ የፍቅር ሳይሆን ያለ ነው የሚመስለኝ ዞር በይ አንቺ ካልሽ ነው እናት ምን ሆነሽ ነው እናት ተነሺ ክርስቲያኒት አደ የምትባል ሰራተኛ ታውቂያለሽ አደ ነገታለሁ አንቺም ደግሞ ታውነሽ ኤላ ትተዋወቃላችሁ ለሊ ሰዎች ዛሬ አደይ ድራማን እንዴት አያችሁት? እንዴት አያችሁት? የምር እየጣፈጠ መጥቷል። ለኔ በጣም ደስ እያለኝ እየተመቸኝ የመጣው። እስቲ እናንተ ሐሳባችሁ ምን ይመስላል በዚህ ድራማ ላይ? ድራማ አሪፍ ነው? ምርጥ ነው? አሪፍ እየሆነ መጥቷል የሚለውን ሐሳባችሁን አስቀምጡልኝ። እንግዲህ ዛሬ ኤላ እና ሊሊ ተገናኝተዋል። ድንገት ኤላ እና ሊዱ መንገድ ላይ እየሄዱ እያሉ ተገናኝተዋል። ብቻ በጣም ደስ ይላል። ሊሊ እንግዲህ ሀብሉን አይታለች። ሀብሉ የኤላ መሆኑንም አውቃለች። ስለዚህ አደይ ስሟ ከመጥፋቱ የአደይ የስም መጥፋት ይቀራል ብዬ አስባለሁ። ምክንያቱም ሀብሉን ለኤላ ትሰጣለች፣ ነገሮችን ታጠራለች። ብቻ እንደዛ ይመስለኛል። እናንተስ ምን ይመስላችኋል? እስቲ ሀሳባችሁን አስተያየታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ዛሬ እንግዲህ ቀውጢ ነበር ድራማው። ፍቅር ታንቃ ነበር። የአደይ እህት ብርሃን መታ ፍቅርን አድርጋ ስታፈናፍናት ነበር። እንደውም አደይ ናት ያፋታቻቸው። አደይ ባትኖር እዛው ሲጣርጋ ነበር ዋጋዋን የምትሰጣት። ነገር ግን አደይ ቶሎ ደርሳ ብርሃንን ይዛ ወጣ ነበር። ለምን ተመልሰሽ መጣሽ ብላ ስትቆጣት ነበር። እኔ ሳልበቀልልሽ እንደዛ ከፍ ዝቅ እያደረገችሽ እኔ ሳልበቀልልሽ ከዚህ አልሄድም ስትላት ነበር። እኔ ለአንቺ ብዬ ለእናቴ ብዬ ነው ዋጋ የምከፍለው ስትላት ነበር። ካሁን በኋላ ተመልሰሽ እንዳትመጪ ከባስ እንዳትወርጅ ቀጥለጥ ብለሽ ወደ ሀገርሽ ብላታለች። ከዛም በኋላ ያው አልተመለሰችም። ብርሃን ወደ ሀገሯ ቀጥለጥ ብላ ሄዳለች። እንግዲህ ዛሬ ቀውጢ ነው። ያው አንቃ ስትይዛት ነበረ ፍቅር። ከተመለሰች በኋላ አደይን አንቃ ስትይዛት በቃ ስታስጨንቃት ነበር። ኢቨኒፍ ውሃ ስትደፋባት ነበር፣ ስትመታት ሁላ ነበር። አደይን በቃ ስታሰቃያት ነው የዋለችው። ዛሬ ስታሰቃያት ነው የዋለችው። በጣም ግን ያው መጨረሻ ላይ ደስ ያለኝ ነገር ፍቅር ሞቅ ያለ ጥፊ ከዳይመንድ ተቀብላለች። ዳይመንድ እንግዲህ እኔ ስለተመቸሽኝ አራዳ ምናምን ስለሆንሽ ነው እንጂ እኮ እኔ አንቺን በክብሪት ቀፎ አድርጌ መሬት ውስጥ ቁፍር አድርጌ ቀብርሻለሁ ሲላት ነበር። በቃ ዘብ ስትልባት አንገት የሚያዞር ጥፊ መቷታል። ከዛ በቃ እየሮጠች ነው የጠፋችው። ተደናግጣ እየሮጠች ነው የጠፋችው። ዛሬ ያው ዴቭ አደይን ሲለማመጣት ነበር። በቃ እኔ አፍቅሬሻለሁ እንጂ ፍቅር ተጎድቻለሁ፣ መልስ ፈልጋለሁ ምናምን ሲላት ነበር። ብቻ መልስ ትሰጠዋለች ወይ አትሰጠውም የሚለው አነጋጋሪ ነው። ባርኮት ደግሞ ለኤላ ነግሯል። እንዳፈቀረ አደይን እንዳፈቀራት እንደወደዳት ለኤላ ነግሯል። ኤላ ደግሞ ለአንተ የማትሆን ናት፣ የሌባ ተባባሪ ናት ሲለው ነበር። በዚህ ነገር ባርኮት በጣም ደብሮታል። ከኤላ ጋርም ሲጨቃጨቁ ነበር። እንደውም በስተመጨረሻ ኤላ ይቅርታ ጠይቋታል፣ አደይንም ባርኮትንም። በቀጣይ ምን ይፈጠራል የሚለውን አብረን የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ